ክቡራን ተከራካሪዎች ጥያቄዎቹ የሚቀርበው ካው ቀደም በነበራችሁ የንግግር ቅደም ተከተል መሰረት ይሆናል። ትብብር ለኢትዮጵያን አስቀድማለሁኝ። ትብብር ለኢትዮጵያ በማኒፌስቶአችሁ ላይ በሀገራችን በከተሞችም ሆነ በገጠር ከፍተኛ የትራንስፖርት ችግር ለመቅረፍ ለግሉ ዘርፍ የፋይናንስ ስርዓት በማመቻቸት ችግሩን በዘላቂነት ለመፍታት እንሰራለን ብላችኋል። ምን አይነት የፋይናንስ ድጋፍ ለማን ነው የምታደርጉት? በጣም አመሰግናለሁ ዳዊት። ያው እንደምታውቀው እንዲህ አይነት ነገሮች መንግስት ከሞላ ጎደል የመሰረተ ልማቶችን የማሟላት የመንገድ፣ የመብራት እንዲህ የመሰለውን ነው እንጂ በአብዛኛው እንዲህ ያሉ ነገሮች የሚሰሩት በግሉ ዘርፍ መሆን አለበት። አንዱ የስራ ፈጠራ ዘርፍም በመሆኑ አንዱ የኢንቨስትመንት ዘርፍም በመሆኑ ስለዚህ በዚህ ጉዳይ ላይ ለምሳሌ አንዱ አዲስ አበባ ላይ ትልቁ በሽታና የራስ ምታት የሚባለው ገንዘብም አውጥተህ ቅድም ወንድሜ ዮሐንስ ያነሳው እንደነበረው ገንዘብም አውጥተህ ያ30 ብሩን ትራንስፖርት 100 ብር አውጥቼም ቢሆን ሊሂድ እንኳን ብትል ትራንስፖርት አታገኝም። ትራንስፖርቱ ከተገኘ ደግሞ መንገዱ ይዘጋል። ስለዚህ እነዚህን የሚቀርፉ የቴክኖሎጂ አማራጮችን የሚያቀርቡ የፋይናንስ ተቋማትን አንዱ የአሰራር ሁነቶችን ማመቻቸት ነው። ሁለተኛው ደግሞ በዚህ ጉዳይ ላይ የሚሰማሩ የፋይናንስ ተቋማትን እንደ አዲስ ማቋቋም ነው። ስለዚህ የግሉ ዘርፍ መንግስት እጁን እያወጣ መሰረተ ልማቶችን እያሟላ ለግሉ ዘርፍ የብድር ስርዓቶችን እንዲሟሉና የግሉ ዘርፍ ምን የሚያረግበት እና ምን የሚያቀርብበት ብድር ነው የምትሰጡት? አንዱ ለምሳሌ የባስ ትራንስፖርት ነው፣ ብዙ ጊዜ ማስ ትራንስፖርት የምንለው ነው። ሁለተኛው ደግሞ ለምሳሌ አሁን የኤሌክትሪክ መኪኖችና የኤሌክትሪክ መጓጓዣዎች እየመጡ ነው። ስለዚህ እነዚህንና መሰል የትራንስፖርት አገልግሎቶችን እንዲያቀርብ የግሉ ዘርፍ በትራንስፖርት ዘርፍ መሰማራት የሚፈልግ የትኛውም ዜጋ ተሽከርካሪዎቹን ለመግዛት ከሆነ እናንተ ፋይናንስ የምታቀርቡት መስፈርቱን እስካሟላ ድረስ የትኛውም ባንክ ብድር ሊሰጠው ይችላል። ስለዚህ አሁን የሆነ ካለው ምን የተለየ አማራጭ ነው ያስቀመጣችሁት? አማራጭ ትኩረትም ነው። ለምሳሌ ይሄንን ንጽጽር በግብርናውም ልስጥህ። ለምሳሌ ግብርናውም ላይ ማንም ሰው በግብርና ልበደር ቢል ይበደራል ይችላል። ግን ያ እውነት አይደለም። የትኩረት ዘርፎቹ ሌሎች ናቸው። ለምሳሌ ኢምፖርት ኤክስፖርት ብትል በአብዛኛው ማንም ተሻምቶ የሚገባበት ነው። እንዲህ ያሉ ጉዳዮች ላይ ጥቂት አድካሚ፣ ጥቂት ላብ የሚያስወጡ ጉዳዮች ላይ አይገባም። ስለዚህ ስፔሻላይዝ አድርገን በእነዚህ ጉዳዮች ላይ ኢንቨስት ለሚያደርጉ ባለሀብቶች እናመቻቻለን እንደማለት ነው። ዓለም አቀፍ ደረጃውን በጠበቀ መልኩ የተቀናጀ መሰረተ ልማት ግንባታ እናከናውናለን ብላችኋል። መንግስት ሆናችሁ ሀገር በምትመሩበት 5 ዓመት ውስጥ ምን ያህል መሰረተ ልማት የመንገድ፣ የባቡር፣ የኤርፖርት ግንባታ ማኒፌስቶአችሁ ላይ በምን ያህል ጊዜ ምን ያህል እንደምትገነቡ የትኛው ዋና ትኩረታችሁ እንደሚሆን በግልጽ አልተቀመጠም። ምንድነው ምላሻችሁ? እንዲህ አይነት ነገሮች ምን መሰለህ ዳዊት፣ ያው ቅድም ሲነገር እንደነበረው ነው። 1 ሚሊዮን ቤት ብለህ አንድም እንደማትገነባው ማለት ነው። ቁጥር በራሱ በጣም ሸዋጅ ነው፣ አደገኛ ነው። ቁም ነገሩ ይህን ታስቀምጣለህ። የመጀመሪያው መደረግ ያለበት በኢትዮጵያ ከተሞች ውስጥ ማንም መንግስት ይምጣ ኤክስ ይምጣ ዋይ የዛሬ 50 ዓመትና የዛሬ 100 ዓመት አንድ ከተማ ወይም አንድ መሰረተ ልማት የት ነው መዳረሻው፣ የት ነው መገናኛው የሚለው መሰራት አለበት። አቶ ጌትደ ኢትዮጵያውያን በሚቀጥለው 5 ዓመት ውስጥ መንግስት ብትሆኑ የምትገቡትን ቃል እየጠበቁ ነው። በመሰረተ ልማት የምትገቡት ቃል ነው። ትክክል ነው። የዛሬ 5 ዓመት ሲጠይቋችሁ ይሄን ብላችሁ ነበር ይሄን ሰራችሁ እንድትባሉ ዛሬ የምትገቡት ቃል ምንድን ነው? ትክክል ነው። የመጀመሪያው ነገር አፎርደብል ሃውስስ ለዜጎች ማንኛውም ዜጋ በቀላሉ በተመቻቸ ብድር ቤት የሚያገኝበትን ቤት የመንግስት ባለስልጣን ቤተሰብ ስለሆንክ ወይም በማንነት እየተመረጥክ እጣ የምታገኝበት ሳይሆን ማንኛውም ዜጋ በከፈለው በቆጠበው ልክ በተመቻቸ ብድር አፎርደብል ሃውስስ የሚያገኝበትን መንገድ እናመቻቻለን። የመጀመሪያው ይሄ ማለት ሁሉም ዜጋ ይሄን ያገኛል ማለት አይደለም። አትሊስት ለምሳሌ ከ97 ዓመተ ምህረት ጀምሮ ሲቆጥብ የነበረ ሰው አለ። ሲቆጥብ የነበረው ሰው ኖሮ ግን አዲስ አበባ ውስጥ በጣም በርካታ ሺህ ቤቶች ናቸው ጠፉ የተባለው። በዩኤን ሀቢታት መረጃ መሰረት በዋናነት አዲስ አበባ በመላው ሀገሪቱ የቤት ችግሮችን ለመቅረፍ በየአመቱ 400 ሺህ ቤት መገንባት አለበት የሚል መረጃ አለ። እናንተ በማኒፌስቶአችሁ ላይ አነስተኛ ገቢ ላላቸው የማህበረሰብ ክፍሎች በረጅም ጊዜ ክፍያ ቤት እንገነባለን ብላችኋል። ስንት ቤት ትገነባላችሁ?
ይህ አማራጭ ተተግብሮ ስኬታማ አልሆነም ከተባለው የጋራ መኖሪያ ቤቶች ፕሮግራም በምን ይለያል? አሁን የምናደርገው መሰለ ዜጎች የመጀመሪያው ፕራዮሪቲ ከነሱ የሚጠበቀውን የቁጠባ አማራጭ በተለይ ደግሞ ነባር 97 ዓመተ ምህረት ጀምሮ ሲቆጥብ የነበረው ዜጋ የተነጠቀውን ቤት ያን ማግኘት አለበት። የመጀመሪያው ስራችን። ሁለተኛው በምዕራፍ ለምሳሌ የመጀመሪያው ምዕራፍ 200 ሺህ ቢያገኝ ሁለተኛው ምዕራፍ ቀሪው 50 ሺህ ቢያገኝ እነዚህን በ5 ዓመታት ጊዜ ውስጥ ሁለት ነገሮችን ነው የምናደርገው። በ5 ዓመት ውስጥ መረጃ ልስጦት 600 ሺህ ኢትዮጵያውያን በ97 እና በ2005 የተመዘገቡ እስካሁን ቤት እየጠበቁ ነው። እናንተ መንግስት ሆኑ የመጀመሪያ የሚቀርብላችሁ ጥያቄ ነው። ለእነዚህ ዜጎች በምን ያህል ጊዜ ቤት ታቀርባላችሁ? በጥናት ላይ በተመሰረተ ትላንትና ቁጠባ የነበራቸውን ዜጎች ቤታቸውን እንዲያገኙ እናደርጋለን። ለ600 ሺዎቹ በምን ያህል ጊዜ ቤት ታቀርባላችሁ? ምን መሰለህ ዳዊት፣ እንዲህ ያሉ ነገሮች አየህ ላለፉት 10-20 ዓመታት ሲንከባለሉ የነበሩ ዕዳዎችን በ5 ዓመታት ውስጥ ሁሉንም ነገር እጨርሳለሁ ብለህ የማይሆን ቃል አትገባ። እሺ፣ በ5 ዓመት ውስጥ ቢያንስ ስንቱን ትሰጣላችሁ? ለምሳሌ ግማሽ ያህሉን እናድላለን። 300 ሺህ ለነዛ ሰዎች የምናደርገው ግን ቁጠባቸውን በጨመሩ ቁጥር መንግስት ላይ እምነት ኖሯቸው ቤታቸውን እንደሚያገኙ ተስፋ እንሰጣቸዋለን። ስለዚህ በ5 ዓመት ውስጥ 300 ሺህ ቤቶችን ትገነባላችሁ። 300 ሺህ ቤቶች ይዛለ። ቀሪ ሰዎቹም ቤታቸውን እንደሚያገኙ ግን እርግጠኞች ነን። መቼም ይሁን እነዚያ ሰዎች መቼም ይሁን ማለት እስከ ዓለም ፍጻሜ እያሉ ኖ አይደለም። በ5 ዓመቱም ውስጥ ይሁን ከ5 ዓመት ውጭ ማለት ነው። ያዕቁብ ነገሩ ምን መሰለ፣ በየትኛውም ሳቦታጅ በመንግስት በመቀያየሩ ምክንያት በህግ ማዕቀፍ ውስጥ ቤታቸውን እንደሚያገኙ አስረግጠን የሰዎቹ ጥያቄ መቼም ቢሆን ታገኛላችሁ ለሚለው መልስ መቼ የሚል ጥያቄ ነው። እሱን ነው የምልህ። በ5 ዓመት ውስጥ አሁን የሚመጣብን ዕዳ ነው። አየህ ባክሎግ ነው ክሊር የምናደርገው። የመጀመሪያው ነገር አዳዲስ ሰዎችን ትሪት ታደርጋለህ፣ ነባሮቹን ትይዛለህ። ስለዚህ ነባሮቹ በቆጠቡት ልክና ያጡትን እንዲያገኙ ጥረት እናደርጋለን። ሁለተኛው የምናደርገው ግን መሰረታዊ ነገር ተስፋቸውን እንዲያለመልሙና ይሄ በ5 ዓመት ውስጥ የሚቻለውን ያህል አድርገን በቀሪ ጊዜያት ውስጥ ግን ቢያንስ ጅምብሎችን እንኳን አይተው ተስፋ አድርገው ለዚህ ቤት ግንባታ ለ300 ሺህ ሰዎች ከ600 ሺዎቹ ቤት ለመስራት ስትገቡ የመጀመሪያ የሚገጥማችሁ ግን የፋይናንስ ችግር ነው። በዚህ የፋይናንስ ችግር ላይ 56 ቢሊዮን ብር ከአሁን በፊት ለተገነቡት የአዲስ አበባ ከተማ አስተዳደር ከኢትዮጵያ ንግድ ባንክ የወሰደው እና እናንተ መንግስት ሆኑ የምትጠየቁት አለ። ምን ታደርጉታላችሁ? ሁለት ነገሮችን ነው። ዋን እንደምታውቀው ከዚህ በፊት ለምሳሌ እንደ ጂቲዜድ የሚባሉ እና ሌሎችም ተቋማት እንዲህ አይነት ነገሮችን እገዛ ያደርጉ ነበር። ይሄ በየትኛውም ዓለም ላይ እንዲህ ያሉ እገዛዎች አሉ። ጂቲዜድን ተማምናችሁ ነው 300 ሺህ ቤት እንገነባለን እያላችሁ አላችሁ? ጂቲዜድን ተማምናችሁ ነው? አይደለም። የምናወራው ጠልፎ ለመጣል አይደለም እኮ። አንዱ እገዛ ነው። ሁለተኛው ቅድም ያልኩ ነው። ፋይናንስ ተቋማት አንድ ንግድ ባንክ ብቻ ሳይሆን ፋይናንስ ተቋማት ትኩረት ለሚያደርጉና መሰረታዊ ለሰው ልጆች መቀየሪያ ለምሳሌ አንዱ ቤዚክ ኒድ የሚባለው መኖሪያ ቤት ነው። ስለዚህ የመኖሪያ ቤትን ማሟላት ላይ ትኩረት አድርገው ፋይናንስ እንዲያደርጉ እናደርጋለን። ስለዚህ ይሄ ምን ይይዛል? ይሄ በነገርህ ላይ ከመንግስት ጋር የሚያደርጉትን ውል ብቻ ሳይሆን በግለሰቦችም ደረጃ ያደርጉታል። ስለዚህ ሁለት አማራጭ ነው። ዋን ከመንግስት ጋር በሚገባው ውል ነው። ሁለተኛው ደግሞ ግለሰቦች በራሳቸው መንገድ እንዲሰሩና ይሄን ባክሎግ እንዲቀርፉ ጥረት እናደርጋለን። ስለዚህ የፋይናንስ ተቋማት አንዱ ስራቸው ይሄ ነው። ዋናው ቁም ነገር ምንድነው? ያበደረው ገንዘብ በትክክለኛው ቦታ ማረፉን ማረጋገጥ ነው። የፋይናንስ ተቋም ይፈልጋል። የ90 በመቶ የአዲስ አበባ ቤቶች ከደረጃ በታች ናቸው። 70 በመቶ ደግሞ በድሆች ሰፈር ውስጥ ይኖራሉ ብላቸዋል። መፍትሄ ግን አላስቀመጣቸውም። በእነዚህ ሁኔታዎች ውስጥ የሚኖሩ ኢትዮጵያውያን ከትብብር ለኢትዮጵያ አንድነት መፍትሄ ይፈልጋሉ። አንድ የማናረገውን ነገር ብቻ ልንገርህ። ከተማ ሲያረጅ ይታደሳል እንጂ አይፈርስም። እንደ ብልጽግና ቤት አናፈርስም፣ ድሃ እናፈናቅል። ፈረንሳይ ለረጅም ዘመን የኖሩበት ቤት አንድ ሽማግሌ ህይወታቸው ጠፍቷል። ሲኤምሲ አካባቢ ፎቃቸው ሲፈርስ በጣም በአጭር ቀን ውስጥ ራሳቸውን አጥፍተዋል። ከፒያሳ በራያቸው ላይ ሲፈርስ ፓራላይዝ ሆነው የተሰጣቸው ኮንዶሚኒየም ቤት አናፈርስም አላችሁ። ማኒፌስቷችሁ ላይ እንደ ብልጽግና ፓርቲ በ7 ቀን አናስነሳም እንጂ ተመካክረን ከሚኖሩበት ሁኔታና ቤት ነፃ እናረጋቸዋለን ወይም ደግሞ ቤት ገንብተን እንሰጣቸዋለን ብለዋል። እርሷ አናፈርስም ይላሉ። ማኒፌስቷችሁ ደግሞ
ጊዜው ያጥራል እንጂ ጊዜው እናስረዝመዋለን እንጂ እናፈርሳለን ነው እያለ ላያቸው ላይ አናፈርስም ነው እንጂ ታፈርሱታላችሁ። ኖ ማለት መታደስ ማለት ምንድነው? መታደስ ማለት አፍርሶ መተካት ሁለት ነገሮችን ነው የያዘው። ዋን ባለበት ማስተካከል ነው። ሁለተኛው ደግሞ አፍርሶ በዛው ላይ ማስተካከል ነው። ፒያሳ ያለውን ሰው ግን የግድ እኮ እየፈጨ መላክ አይጠበቅብኝም፣ ወይም ደግሞ ሜዳ ላይ መውደቅ አይጠበቅበትም። ፒያሳ ይዞት የኖረው ከአያቱ ሲወርድ ሲዋረድ ይዞት የመጣው ሀብት ንብረቱ ነው። ምናልባትም በተለየ ሁኔታ ሊሆን ይችል ነበር። ስለዚህ ያንን ቤት ባለበት ሆኖ ቦታው ባለበት ሆኖ ለምሳሌ አልሚም እንኳን ቢመጣ ልማት ያስፈልጋል። እዚህ ሀገር የቀጥታ ጥያቄ 90% ያረጀውን ቤት ታድሱታላችሁ እንዳለ ተውታላችሁ? ሁለት ነገር ነው። ዋን እንዳልኩ ነው መሰረታዊ መርሃችን ከተማ አረጀ ተብሎ አይፈርስም፣ ይታደሳል፣ ያምራል። ይሄ የሌላም ሀገር ልምድ ነው። ስለዚህ ባሉበት ሆነው እነሱም አልሚውም በሚጠቀሙበት ሁኔታ እናቆያቸዋለን። የፈረሰባቸውንም ሰዎች በነገራችን ላይ የፈረሰባቸውንም ሰዎችና በላያቸው ፈርሶባቸው በፍራሽ መስኮት እየዘጉ ይኖሩ የነበሩ ሰዎችን ወደ ቀያቸውን መልሳቸው። የመጨረሻ ጥያቄ ከፍተኛ ገቢ ላላቸው ዜጎች የቤት ባለቤት ለማድረግ ለባለ ሀብቱ ለሪል ስቴት መሬት ያመቻቻል ብላችኋል። አሁን እየቀረበ ካለው የመሬት አቅርቦት ምን የተለየ አቅርቦት ይኖራቸዋል? ያው የፍትሐዊነት ጉዳይ ነው። የፍትሐዊነትና በተለይ ደግሞ የትኩረት ጉዳይ ነው። በአብዛኛው እንደምታውቀው ጎይ ዘጂያንትስ ነው አይደለም? ይሄ ዶላር ያለውና ትልልቅ ብር ያለው ብቻ ነው ያኛው። አሁን መንግስት በሊዝ ጨረታ መሬት ያቀርባል። እናንተ በምን ታደርጋላችሁ? አንዱ አማራጭ ለምሳሌ እሱ ነው። ሁለተኛው ደግሞ መንግስት ባመቻቸው መሰረት ቦታዎችን በተለይ በልዩ ትኩረት ያሉትን ለምሳሌ ዲያስፖራው ወይም ደግሞ በሀገር ውስጥ ያሉ ሰዎችን በተለየ ሁኔታ መሬት እንዲያገኙ እናደርጋለን። ለባለ ሀብቶቹ መሬት የምታቀርቡ ከሆነ አሁን መንግስት እያቀረበ ካለውና ባለ ሀብቶቹን መሬት በመስጠት በዛ መሬት ላይ ተመስርተው በከፍተኛ ደረጃ ቤት በከፍተኛ ዋጋ እንዲሸጡ ምክንያት ሆነዋል። ይሄን ታስተካክሉታላችሁ? ታስቀጥሉታላችሁ? እናስተካክለዋለን። አመሰግናለሁኝ። ደቂቃችንም ተጠናቋል። ወደ ኢሶዴፓ አልፋለሁኝ። ለኢሶዴፓ የመጀመሪያው ጥያቄ ከተሞችን ዘመናዊ ፕላንን መሰረት በማድረግ እንገነባለን ብላችኋል። የትኞቹን ከተሞች በምን አይነት መንገድ በዘመናዊ ፕላን የመገንባት እቅድ ነው ያላቸው? እንግዲህ ከተማ ስንል ከመሪው ሲነሳ ከተማ አዲስ አበባ ብቻ አይደለም። የተለያዩ ከተሞች አሉ። ከታች ጀምሮ ደረጃቸው ይለያይ እንጂ ከተሞች ናቸው። እነዚህ ከተሞች በአስፈላጊ ጊዜና ወቅት ላይ ተመቻችቶ በዛ ደረጃ ላይ ማህበረሰቡን በሚመጥን ደረጃ እድገቱ ካልሄደ ወደ አዲስ አበባ ነው የሚፈልሰው። በአሁኑ ሰዓት የሚታየውም ይሄ ነው። ስለዚህ የተመጣጠነ የከተማ እድገት ለማምጣት በተጠና መንገድ የመሬት አጠቃቀምና ፖሊሲን መሰረት በማድረግ አሁን በሀገራችን ከተማ እየለማ ያለው በእርሻ መሬት ላይ ነው። ነገ ችግር በሚገጥምበት አካባቢ ነው። በዘፈቀድ ነው። ለማን ነው እየለማ የሚባለው? ደግሞ ቅድም ወገኖች እንደሚያነሱት ተጠቃሚ ማን ነው? አሁን በአሁኑ ሰዓት ተጨባጭ የሆነ ያለ ከተማ ላይ። ስለዚህ ይህንን ባመቻቸ መሰረት አቶ ዮሴፍ እርስዎ እያሉኝ እንዳሉት የከተማዎችን ለማስፋፋት የገጠር መሬቶችን እየተጠቀመ ነው። እናንተ መንግስት ሆኑ የመጀመሪያ የሚገጥማችሁ ጥያቄ በከተሞች መስፋፋት ምክንያት ለመሰረተ ልማት ግንባታ የሚውል ለዜጎች የቤት አቅርቦት የሚውል የመሬት እጦት ነው። በምንድነው የምታስታርቁት? የመሬት እጦት ነው። መሬት በተፈጥሮ የፈጣሪ ስጦታ ነው። እያንዳንዱ ሰው መሬት የማግኘት መብቱ ከመንግስት ብቻ ሳይሆን ከተፈጥሮ ሕግም አለ። ስለዚህ ያለው መሬት በፍትሃዊነት ተጠቃሚ የነበረው ባለቤት የነበረው ሰው የሚያገኝበት ተመጣጣኝ ካሳ ቀደም ሲልም ገልጫለሁ። በዚህ መልክ መሬቱን ለተፈለገው ዓላማ የሚያስረክብበት ሁኔታ ይመቻቻል። በኃይል ተወግዶ ሌላው ተጎድቶ ሌላው ደግሞ ተጠቃሚ የሚሆንበት ስርዓት አይሆንም። ስለዚህ መሬት በህጋዊ አግባብ መሬቱ በእጁ ያለው አካል መሬቱን የሚያስረክብበት አሰራር ይዘረጋል። በፍትሃዊነት ማለት ነው። ተጠቃሚ ማንንም በማይጎዳ የከተሞች መስፋፋትን ተከትሎ የሚመጣ የገጠር መሬቶችን ለከተሞች የማዋል ችግርን በምን ታስተካክሉታላችሁ? ከተሞች ለመስፋፋት በሚያረጉት ተፈጥሯዊ እድገት ውስጥ ለመሰረተ ልማት ዝርጋታ የሚውል መሬት ከየት ታመጣላችሁ? መሬቱ በእጁ ካለው አካል መሬት የሚያዘው እንደ ህገ መንግስት ማሻሻያዎች የሚያስፈልጉ ነገር መሬት የሚኖረው አሁን ባለው ህገ መሰረት በማን ነው የሚለው? በመንግስትና በህዝብ ነው የሚለው። ስለዚህ መሬት መንግስት ካለው መንግስት ያቀርባል። በውል ያለው መሬት ካለ ደግሞ ከማህበረሰቡ ጋር በሚመች ሁኔታ ተነጋግሮ በፍትሃዊ መንገድ መሬቱን ለተጠቃሚ የሚቀርብበት በመሬቱ ላይ
ተጠቃሚ የነበረው ሰው ደግሞ የሚካስበት አሰራር ተዘርግቶ መሬቱ እንዲገኝ ይደረጋል። የመኖሪያ ቤት አቅርቦትን በተመለከተ ከዛ በመሬቱ ባለቤትነት የነበረ ሰው አስወግደኸው እሱን ሜዳ ላይ ጥለኸው እሱ ለሌላ ኢኮኖሚ ለሌላ ችግር ጋልጠኸው ደግሞ ለሌላ አካል የምታመቻቸው ነገር የለም። ኢሶዴፓ የመኖሪያ ቤት አቅርቦት በከተሞችን ችግር ለመፍታት መረጃዎች እንደሚያሳዩት በአሁኑ ወቅት በትልልቅ ከተሞች አዲስ አበባን ጨምሮ 2.1 ሚሊዮን ዜጎች አንገብጋቢ የቤት ችግር ውስጥ ይገኛሉ እና የቤት ጥያቄ አላቸው። ምንድነው ምላሻቸው? ይህ ይታወቃል። አንደኛው ለዚህ ችግር መንስኤው የስራ ዕድል ፈጠራ እና የከተማው የተመጣጠነ እድገት በገጠር ላይ ባለመመቻቸቱ ህዝቡ ደግሞ ኑሮን ለመምራት የተሻለ የስራ ቦታ፣ የሰላሙ ሁኔታ፣ ሌሎች አማራጭ ስላለ ነው ወደ ከተማው የሚፈልሰው። በዚህ ምክንያት ተደራርቦ የመጣ ችግር ነው። ይህን ችግር ለመፍታት በመጀመሪያ ደረጃ በሌሎች አካባቢዎች ተመጣጣኝ የከተማ እድገት እንዲፈጠር አትኩሮ ይሰራል። በአዲስ አበባ ያለውም ባለው አቅምና መሰረት በጥናት ላይ በተመሰረተ ይሄ ፕሮፌሽናል የሚጠይቅ ጉዳይ ነው። በአንድ ፖለቲካ አመራር ተወስኖ የሚሰጥ ነገር አይደለም። ይህን ጥናት በማድረግ ዜጎች እንደተባለ አይደለም መረጃው ታማኒነቱ እንደ ፓርቲያችን ይህን ኃላፊነት ሲረከብ ያጣራል። መረጃው እንደ አጥኚው ሊሆን ይችላል። ስለዚህ ፓርቲያችን ይህን በሚያረጋግጥበት ጊዜ ቅድም ባልነው መልክ በምናገኘው መሬት ልክ ዜጎቻችን ተጠቃሚ የሚሆኑበት ስርዓት ዘርግተን ይህን እድል ደረጃ በደረጃ ለመቀነስ እንጥራለን። መሰረተ ልማት አቅርቦትን በተመለከተ ትኩረት የምታደረጉባቸው የመሰረተ ልማት አውታሮች ምንድን ናቸው? በምን ያህል ጊዜ ምን ያህል ትኩረት የምታደርጉባቸውን የመሰረተ ልማቶች ትዘረጋላችሁ? እንግዲህ አንድ ነገር ወደ እድገት ሲሄድ የግድ መሰረተ ልማት አስፈላጊ እንደሆነ ፓርቲያችን ያምናል። ይህን መሰረተ ልማት ደግሞ ለማመቻቸት ዜጎችም የሚፈልገው ጥያቄ ነው። መንገድ ያስፈልገዋል፣ መብራት ያስፈልጋል፣ ውሃ ያስፈልገዋል። ይህን ደግሞ ለማመቻት ተግቶ መንግስት ቢሆን ህዝቡ ከሰጠን እንሰራለን ብለን ገምተናል። ውሃ ለሚፈልገው ሌላ አይደለም፣ ውሃ ነው የምናቀርበው። መንገድ ለሚፈልገው ደግሞ መንገድ ነው። ይህንን ደግሞ ለመስራት እንግዲህ የሀገሪቱን ገቢ አሟጠን ነው የምንጠቀመው። ትኩረት የምታደርጉባቸው የመሰረተ ልማት አውታሮች አሉ? በተለየ ሁኔታ በሚቀጥለው 5 ዓመት ሰዓት ዜጎቻችን በብዙ መሰረተ ችግር ውስጥ ነው ያሉት። እንደሚነገረው አይደለም፣ በሚዲያም ላይ እንደሚቀርበው አይደለም። በገጠሪቷ ኢትዮጵያ ሄደን ስናይ ወላድ እናቶቻችን በቀን በሰዓት የሚሞቱበት ነው፣ መንገድ በማጣት ማለት ነው። ወደ ሕክምና ሳይደርሱ የሚቀሩበት ሁኔታ ነው ያለው። ስለዚህ አንገብጋቢ እንደየ አካባቢ እንደየ ጂኦግራፊው ልዩነቶቹ ይሰፋሉ። ውሃ የሚፈልግበት አለ፣ መንገድ የሚፈልግበት አለ፣ የኢንተርኔት የሚፈልግበት አለ። ይህን በተጠና ሁኔታ መንገድ ለሚፈልገው መንገድ ሙሉ ማዳረስ ባይቻል የሀገሪቱ ኢኮኖሚ መሸከም በምትችልና አንገብጋቢ እንደ ቅደም ተከተል አሁን ባለው ሁኔታ እንደ ፓርቲዎቹ ቀረቤታና እንደ ተመራጮቹ በአንድ ከርዕሱ ጋር ባይሆንም አሁን ባለው ስርዓት በአንድ መዋቅር ውስጥ ቤተሰባዊ ትስስር ነው ያለው በስልጣን ደረጃ። በዚህ መልክ የሚሰራው ልማት ይህን መሰረት አድርጎ የሚካሄድ ነው። ይሄ በአስቸኳይ እንዲቀር ፓርቲያችን ያደርጋል። በንግግሮች ላይ የግል የመኖሪያ ቤቶችን የግል የንግድ ድርጅቶችን ባለቤቶቹ እንዲያከራዩ፣ እንዲሸጡ፣ እንዲለውጡ እንፈቅዳለን ብለዋል። ይሄ እኮ የተከለከለ አይደለም፣ አሁንም እየተፈጸመ ያለ ነው። በጣም ልዩነት አለ። እየተከለከለም ነው። ንብረቱ በግል ያለ እኮ እየተፈናቅሎ እኮ ሜዳ እየተጣለ ነው ያለው። መብቱ አይደለም እኮ ባለቤት መሆን አለበት። ቤቱ ላይ ባለቤት ከሱ ፈቃድ ውጪ ባልተስማማበት በህግ ከለላ ሳይኖር ቅድም እንደሚባለው ማለት ነው ከዚህ አንስተ ኮየ ፍቼ መጣል ማለት እኮ አልተፈቀደለትም። ባለቤት አይደለም ማለት እኮ ነው። ስለዚህ ባለቤት ነው ንብረቱ ላይ። የቀጥታ ጥያቄ ምን መሰሎት? ኢትዮጵያ ውስጥ በህግ እና በአሰራር ዜጎች ቤታቸውን የንግድም ይሁን የግል እንዳይሸጡ፣ እንዳይለውጡ፣ እንዳያከራዩ የተከለከሉበት አሰራርና ኢሶዴፓ የሚያውቀውና የሚያስተካክለው አለ ወይ? አንደኛ የምናስተካክለው አሰራሩ ጭምር ነው። አሰራሩ አውረድ ያለበት ነው። ለመሸጥም ፈልገ ለመሸጥም ችግር ያለበት ሁኔታ ነው። ዜጎች እኮ በፈለጉ ሰዓትና በፈለጉ ምክንያት ንብረታቸውን ለመሸጥ የሚፈሩበት አሰራር ነው ያለው። ለምን ይፈራሉ? ማን ነው የሚያስፈራቸው? የሚያስፈራው የነበረው አሰራር ነው። የነበረው አሰራር በምንድን ነው የሚያስፈራው? በብዙ መንገድ። ለምሳሌ በህግ በላይነት ችግር አለበት። ዜጋ እኮ ዛሬ የህግ በላይነትን አምኖ የሚንቀሳቀስበት ስራ አለ። ዜጎች በአንድ ቦታ ንብረት አፍርቶ እኮ የሚኖሩበት አይደለም። ከኖሩበት ተፈናቅሎ እኮ ወደ ሌላ የሚሄዱበት ነው።
ገንዘባቸውን ሀብታቸው ቢኖሩ ሊያፈሱበት የማይችሉበት ደረጃ ላይ ደርሰናል። ሀብት እኮ ስለዚህ እናንተ ይሄን ችግር ምን በማድረግ ታስተካክሉታላችሁ? እኛ በመጀመሪያ ደረጃ በማህበረሰባችን እንግዲህ ከሌሎች ሀገሮች እኮ የሚለየው የኢትዮጵያ ህዝብ ፈሪሃ እግዚአብሔር ህዝብ ነው። ይህን ህዝብ ወደ ሰላሙ እንዲመጣ ፍቅር እንዲላበስ እርስ በርስ መተጋገዝ የነበረውን ባህል አጠናክሮ አብሮ የሚኖር አቶ ዮሴፍ ኢሶዴፓ ምረጡኝ እያለ ያለው ፈሪሃ እግዚአብሔርን ሊያስተምር ፍቅርና ሰላምን ሊሰብክ ነው። እሱን ለማስተማር ሳይሆን ህዝቡ ራሱ ያውቃል። ይህን ህዝብ ያቃቀረው ችግሮችን በመፍታት ህዝቡ ተቀራርቦ የራሱን ችግር የሚፈታበትና በሰላም አብሮ የሚኖርበትና ከአንዱ ቀዬ ወደ አንዱ ቀዬ በመዛወር ሀብት የማፍራት ቤት የመስራት አሁን እኮ የሰራውን ቤት እየኖረበት አይደለም። እኛ በሰራበት መኖር ብቻ ሳይሆን ሄዶ መስራት የሚችልበት አዲስ አበባ የጠበበ ሰው የተሻለ ቦታ አዳማ ሄጄ እሰራለሁ የሚል ከሆነ እዛ ጋር መስራት የሚችልበት እድል መፈጠር አለበት ነው። አሁን እኮ የሰራበትን ቦታ ንብረቱን መሸጥ የማይችልበት ሁኔታ ተፈጥሯል። በንግግሮት ላይ መሬት በነፃ እንሰጣለን ብላችኋል። መሬት በነፃ የምትሰጡት ለማን ነው እና በነፃ የምትሰጡትን መሬት ከየት ነው የምታመጡት? ቅድም መግቢያ ላይ ያለው መሬት ከተያዘው አካል በህጋዊ መንገድ ይወሰድና በነፃ መሬት የማግኘት መብት ሲባል ሌሎች ህጎች ጠብቆ የሚሰጠውን መሬት አያገኝም አይደለም። በሊዝ እንለዋለን። የመንግስት ሰራተኛ ልንወዝ እንችላለን። በሊዝ መስጠት እኮ በነፃ መስጠት አይደለም አቶ ዮሴፍ። አይደለም ለነገር ነው እኮ ምሳሌውን ያመጣው ነው። የመንግስት ሰራተኛ በሊዝ መሬት ባለቤት ይሁን ብትል በአሁኑ ተጨባጭ ሁኔታ መሬት የማግኘት ቤት የማግኘት እድል ይኖረዋል? በኢትዮጵያ ውስጥ በልቶ እኮ መኖር አልቻለም። ልጅ ማስተማር አልቻለም መንግስት ሰራተኛ በኢትዮጵያ ውስጥ ያለው። ስለዚህ እናንተ በምን መንገድ መሬት ትሰጡታላችሁ? ዝቅተኛ ኑሮ ላይ ያሉት አቅም የሌላቸውን መሬት መንግስት ህዝብን ለማገልገል የሚመሰረት አካል እስከሆነ ድረስ ባለው መጠን መሬት በነፃ የሚያገኝበት አንድ መረጃ ልስጠውት። አሁን ባለው መረጃ የፌዴራል መንግስት ተቋማት ሰራተኞች የሚባሉት በቁጥር እስከ 2.5 ሚሊዮን ይደርሳሉ። ኢትዮጵያ ውስጥ ባለው የቤት ተደራሽነት የራሳቸው በከተሞች ቤት አላቸው ተብሎ የሚታሰቡት 20 በመቶ ናቸው። በሌላ አነጋገር ከነዚህ መንግስት ሰራተኞች ውስጥ 20 በመቶ ቤት አላቸው ብለን ብናስብ ቢያንስ 1.8 ሚሊዮን ዜጋ እናንተ መሬት በነፃ እንሰጣለን እያላችሁት ነው። ለ1.8 ሚሊዮን ዜጋ መሬት እንሰጣለን የምትሉት በዚህ ምርጫ ለማባበልና ለማታለል ነው ወይስ የምታደርጉት? አይደለም። ለ1.8 ሚሊዮን እንሰጣለን ነፃ ነው። አቅም ለሌላቸው መስራት ነው። ዝቅተኛ ገቢ ላላቸው ደግሞ በገቢያቸው መጠን ሊመጥን በሚችለው መንገድ ተመጣጣኝ በሆነ መንገድ ብለናል። ሁሉም ዜጋ እኩል አይደለም። ምንም የሌለው አለ ቤት ለመስራት መጠነኛ ገንዘብ አለው ቤት ለመስራት የሚችል ማረፊያ መስራት የሚል ግን መሬት ማግኘት አይችልም። በሊዝ ነው መሬት ያለ። ሊዙም ቢወዳደር እኮ ያለው ሰው ነው ጠቅልሎ የሚወዘው። በሊዝ እኮ የሚወዘው እኮ መሬቱን እኮ ወደ ሀብት ወዳለው አካል እያሻሽከው ማለት ነው። ስለዚህ ዞሮ ምንድነው የኢትዮጵያ ህዝብ የጥቂት ሰዎች እጅ ውስጥ መዳፍ ውስጥ እንዲወርቅ እየተደረገ ነው ያለው ነው። ስለዚህ ይሄ ህዝብ ባለቤት ሊሆን የሚችለው መንግስት ደግሞ የአሳታፊነትና የቁጥጥሩን ሜካኒዝም አድርጎ በሚችለው ለዜጎቹ ማመቻቸት አለበት ነው። ስለዚህ 1.8 ሚሊዮን ነፃ እንሰጣለን ማለት ሳይሆን ከዚህ ውስጥ በጥናት የፕሮፌሽናል ሙያ የሚጠይቅ ነው። ዛሬ ክሊር ነው ብሎ እኔ ጋር ስለሚቀርብ ወይም ከመንግስት ተሿሚ ስለሚያውቅ እሱ ነፃ ማግኘት አለበት የሚል ሳይሆን በፕሮፌሽናል ተለይቶ ለሚቀርቡት ቅድሚያ በመስጠት ማለት ነው ደረጃ በደረጃ እንፈታለን ብለን እንደ ፓርቲያችን እናምናለን። አመሰግናለሁ። ጥያቄን ጨርሻለሁ። ደቂቃችን ኦልሞስት ተጠናቋል። ብልጽግና ፓርቲ የመጀመሪያው ጥያቄ በ10 ዓመት የልማት እቅዳችሁ ላይ በ10 ዓመት 4.4 ሚሊዮን ቤቶችን እንገነባለን ብላችሁ አስቀምጣችኋል። ይሄ በ5 ዓመት 2.2 ሚሊዮን ቤት እንደማለት ነው። የፓርቲያችሁ ሊቀመንበር ደግሞ ጉባ ላይ የጉባ ብስራት ብለው ከተናገሯቸው ነገሮች አንዱ በ5 ዓመት 1.5 ሚሊዮን ቤት እንገነባለን ነው። የቱ ነው ትክክለኛ እቅዳችሁ? በጣም ጥሩ ዳዊት፣ ሁለቱም ትክክል ነው። በ5 ዓመት ውስጥ 2.2 ሚሊዮን እና 1.5 ሚሊዮን መገንባት እንዴት ሁለቱንም ትክክል ያደርገዋል? ላስረዳ። እንደተባለው በ10 ዓመት ውስጥ 4.4 ሚሊዮን ቤቶች ለመገንባት እቅድ ይዘን ነበር። መጀመሪያ ማስተካከያ ለማድረግ በ5 ዓመቱ ከ10 ዓመቱ እቅድ ውስጥ በመጀመሪያው 5 ዓመት እንተገበራለን ብለን ያሰብነው 40% ነው። ይሄ ማለት 2.2 ሚሊዮን ሳይሆን ወደ 1.76 ሚሊዮን አካባቢ ማለት ነው። በመጀመሪያው 5 ዓመት እንተገበራለን ብለን በእቅድ ያዝነው። ቀሪውን በሁለተኛው 5 ዓመት እንተገበራለን ብለን ያዝነው ነው።
የፓርቲያችን ፕሬዝዳንት እንደተባለው ከጉባ ብስራቶች አንዱ በሚቀጥሉት 5 ዓመታት 1.5 ሚሊዮን ቤቶችን በቤት ልማት ፕሮግራም እንዲገነቡ እናደርጋለን የሚለው እሱም መረጃ ትክክል ነው። ይሄ በዋናነት 1.5 ሚሊዮን የሚመለከተው ዝቅተኛና መካከለኛ ገቢ ያላቸውን የቤት ፈላጊዎች ነው። ስለዚህ በድምሩ በአጠቃላይ ስናይ የ10 ዓመቱ እቅድ ግን በሁሉም አማራጮች ለሁሉም ዜጎች የሚሰሩና የሚገነቡ ቤቶችን የያዘ ነው ማለት ነው። ከጠቅላላው 1.5 ሚሊዮን ቤት ውስጥ በመንግስት በግሉ ዘርፍ በሪል ስቴት የሚገነባው ምን ያህል እንደሆነ አስቀምጣቸዋል ወይስ ሁሉንም መንግስት ዝቅተኛ ገቢ ላላቸው ዜጎች የሚገነባው ነው? አይደለም፣ በሁሉም አማራጮች የሚሰሩት ነው። 1.5 ሚሊዮን ለዝቅተኛና መካከለኛ ገቢ የሚገነባው ቤት እንዳልኩት መንግስት በሚሰራው ቤት አለ። በቤት ልማት ፕሮግራሙ በመንግስትና በግል አጋርነትም ጭምር የሚሰሩ ቤቶች አሉ። በማህበራት ደግሞ የሚሰሩ ቤቶች አሉ። እነዚህን ድምር አጠቃለን ነው ወደ 1.5 ሚሊዮን ቤቶች ያለው። በአመት ውስጥ 1.5 ሚሊዮን ቤት ለመገንባት በአመት 300 ሺህ ቤት መገንባት አለባችሁ። አሁን ባለው አሃዛዊ መረጃና ቁጥር በግሉ በሪል ስቴቶችና በመንግስት የሀገሪቱ ቤት የመገንባት አቅም 150 ሺህ ነው። በምን ተአምር ነው ቀጣይ መንግስት ስትሆኑ በአመት 300 ሺህ ቤት ለመገንባት የሚያስችል አቅም ፈጥራችሁ በ5 ዓመት ውስጥ 1.5 ሚሊዮን ቤት የምትገነቡት? ዳዊት፣ ባለፉት 5 ዓመታት በነገራችን ላይ ወደ 1.68 ሚሊዮን ቤቶች ተገንብተዋል። ባለፉት 5 ዓመታት በሁሉም ፕሮግራሞች ማለት ነው። ስለዚህ ቤት የመገንባት አቅም እንደ ሀገር አለን። ከዛ በተጨማሪ ደግሞ በዚህኛው 5 ዓመት የተለየ ቅድም እንዳልኩት የእይታም ያካሄድም ለውጥ ያደረግንበት መንገድ አንደኛ መንግስት ቤት ሰርቶ ያቀርባል የሚለውን አጠቃላይ እይታ ቀይረን በሁሉም አማራጮች በማህበር ለሚሰሩትም በመንግስትና በግል ትብብር የሚሰራውንም ጭምር እናደርጋለን። የሚሰራበት መንገድም ጭምር ይቀየራል። ከምን ወደ ምንድን ነው የሚቀየረው? በምንድን ነው የምትቀይሩት? የቤት አገነባብ ዘዴያችን ኮምፕሊትሊ ይቀየራል። አሁን ባለው ሁኔታ ቤት የሚገነባበት ዘዴ ከወጪም አኳያ ከጊዜም አኳያ እያስከፈለን ያለው ዋጋ አለ። ወጪን ተመጣጣኝ የሚያደርጉ የግንባታ ፍጥነታቸው ደግሞ እጅግ በጣም ከፍተኛ የሆኑ ቴክኖሎጂዎችን እያመጣን ነው። እንዳልነው ቤት ማምረት የሚያስችሉ ፋብሪካዎችን በተለያዩ ቦታዎች ይገነባሉ። ይሄን ተግባራዊ እንቅስቃሴ በአዲስ አበባ ላይ ጀምረናል። በዛ ፍጥነት ከሄድን ያልነውን 1.5 ሚሊዮን ቤት በሚቀጥሉት 5 ዓመታት በተሟላ መልኩ ማሳካት እንችላለን። ለብልጽግና ከሚቀርቡ ጥያቄዎች መካከል መንግስትን አምነው ላለፉት 20 ዓመታት የ97 ተመዝጋቢዎች 21 ዓመት ላለፉት 13 ዓመታት የ2005 ተመዝጋቢዎች ከዕለት ጉርሳቸው ላይ ቀንሰው ቤት እየቆጠቡ ላሉ ዜጎች ብልጽግና ፓርቲ አሁን የያዘው አቅጣጫ መንግስት ቤት ገንብቶ አይሰጥም የሚል ነው። የተለያዩ የስራ ኃላፊዎች ይሄኛውን ሲገልጹ ሰምተዋል። ይሄኛውን መንግስት አምነው ቤት ለቆጠቡት እንዲደርሳቸው እየቆጠቡ ላሉ ዜጎች ምላሽ ያልሰጠ ፓርቲ በዚህ ምርጫ እንዴት ሊታመንና ሊመረጥ ይችላል? በጣም ጥሩ። መጀመሪያ ግልጽ ማድረግ ያለብን የቤት ልማት ፕሮግራሙ በ1996 ከተጀመረበት ጀምሮ አጠቃላይ በዚህ ፕሮግራም ተገንብቶ የተላለፉ ቤቶች ወደ 300 ሺህ የሚጠጉ ናቸው። ከዚህ ውስጥ ወደ 140 እና 150 ሺህ የሚጠጋው ነው ከለውጡ በፊት ተጠናቆ ለቤት ተጠቃሚዎች የተላለፈው። ቀሪው ከ300 ሺህ ውስጥ ወደ 150 ሺህ የሚጠጋው ከለውጡ በኋላ እነዚህ ቤቶች በነገራችን ላይ የግንባታ ደረጃቸው ወደ 30% አካባቢ ነበር የለውጡ መንግስት ሲመጣ ማለት ነው። ከዛ በኋላ አጠናቀን ለቤት ተጠቃሚዎች ያስረከብናቸው ናቸው። ይሄ በ7 ዓመት ውስጥ 150 ሺህ ቤት ነው የገነባችሁት። ይሄኛው እንደ ትልቅ ስኬት ነው። 300 ሺህ ቤት ተገንብቶ ባለፉት 5 ዓመታት በአዲስ አበባ ከተማ ብቻ 380 ሺህ ቤቶች ተገንብተዋል። ከ380 ሺህ ቤቶች ውስጥ በትክክል ለሚገባቸው ምን ያህሉ እንዲተላለፍ አድርጋቸዋል? ሁሉም ለሚገባቸው ነው የተላለፈው። ሁሉም የሚገባቸው ከሆኑ ቀሪዎቹ 600 ሺህ ቤት እየጠበቁ ላሉ ዜጎች ከዚህ በኋላ መንግስት ቤት አይገነባም የምትሉት መንግስት ሆናችሁ ስትመጡ ያለፈው መንግስት የተረከበውን ኃላፊነትና ግዴታ መረከብ የእናንተ ኃላፊነት አይደለም ብላችሁ ስላመናችሁ? እንደዛ እናምንም። መንግስት ነን። ቀደም ሲል የነበሩትም የቤት ተጠቃሚ አይሆኑም አላልንም። አሁንም ቢሆን ቀደም ሲል ተመዝግበው በቤት ፕሮግራሙ ቤት ያላገኙ ሰዎች ቤት የሚያገኙበትን እድል በግልጽ አስቀምጠናል። 600 ሺህ ሰዎች መቼ ቤት እናገኛለን የሚል ጥያቄ ለብልጽግና አላቸው። ምንድን ነው ምላሻቸው? በሚቀጥሉት 5 ዓመታት ከምንገነባቸው ቤቶች አሁን በሂደት ላይ ካሉትን ጨምሮ እነዚህ ተመዝጋቢዎች ከ2 ዓመት እስከ 2 ዓመት ተኩል ባለው ጊዜ ውስጥ ቤት ያገኛሉ። የአዲስ አበባ ህዝብ በቤት ልማት ከሚያነሳው ጥያቄ መካከል ለምርጫ ቅስቀሳ 1 ሚሊዮን ቤት በ5 ዓመት ውስጥ እንገነባለን ብላችሁ የማይጨበጥ ቃል ከገባችሁ በኋላ ዛሬ ለምርጫ በቆማችሁበት መድረክ ላይ ያ ቤት የታለ የሚል ጥያቄ አለው። ምንድነው ምላሻቸው?
ቅድም እንዳልኩት በ5 ዓመት ውስጥ በቤት ፕሮግራሙ ከ380 ሺህ በላይ ቤቶች ተገንብተዋል። አሁን ላይ ቃል የገባችሁት ግን 1 ሚሊዮን ቤት እንገነባለን ነው። ላስረዳ። አሁን ላይ የእይታም ያካሄድም ለውጥ ስላደረግን አንደኛ መንግስት ቤት ሰርቶ ለዜጎች ያቀርባል የሚለውን መሰረታዊ የሆነ የአካሄድ ለውጥ አድርገናል። ታዲያ ለምን 1 ሚሊዮን ቤት እንገነባለን አላችሁ? እንዲህ አይነት የእይታ ለውጥ እየገነባን ነው። አሁን ላይ ለምሳሌ ያህል በመንግስትና የግል አጋርነት በአዲስ አበባ ከተማ ውስጥ ብቻ ወደ 120 ሺህ ቤቶች እየተገነቡ ነው። ከዚህም ባሻገር በማህበር ተደራጅተው ቤት መስራት ለሚፈልጉ እንደዚሁ መንግስት መሬት አቅርቦ ከ60 በላይ ማህበራት ተደራጅተው ከ6000 በላይ ቤት ፈላጊዎች የቤት ስራ እየሰሩ ነው አሁን የሚገኙት። ኮሪደር ልማትን በተመለከተ የሀገርን ገጽታና መልክ የቀየረ ነው የሚል ሀሳብ ለምታቀርቡት ለእናንተ የዜጎችን ሕይወት ያልነካ ብልጭልጭ ፕሮጀክት ነው የሚል ጥያቄና ወቀሳ የሚያቀርቡ የማህበረሰብ ክፍሎች እና ተፎካካሪ ፖለቲካ ፓርቲዎች አሉ። ምንድነው የብልጽግና መልስ? ይሄ በጣም የሚያስቅም በተወሰነ መልኩ የሚያሳፍርም እይታ ነው። እውነቱን ለመናገር የኮሪደር ልማት ማለት በጥልቀት ላየው በደንብ ለተገነዘበው ብልጽግና እንደ ብልጽግና ልማትን የሚያይበትን የልማት ፍልስፍናውን በደንብ አድርጎ መወከል የሚችል ኢኒሼቲቭ ነው። የኮሪደር ልማት በውስጡ በርካታ ጉዳዮች አሉት። መሰረተ ልማት ማስፋፋት፣ ከተሞችን የነዋሪዎች ማድረግ፣ አካታች ማድረግ፣ የከተማን መሰረታዊ ችግሮች በተሻገረ እይታ በምናብ ከፍታ የመፍታት ውጥን ነው። በዚህም ደግሞ አይደለንም እኛ መላው አፍሪካ የኮራበት መላው ዓለም የመሰከረበት ኢኒሼቲቭ ነው። የኮሪደር ልማት ግንባታ ላይ ለኮሪደር ልማትና ለከተማ ውበት ሲባል ከመኖሪያ አካባቢያቸውና ከለመዱት ያኗኗር ስርዓት የተነሱትን ሰዎች ቋሚ የገቢ ምንጭ እንዳይኖራቸው በሚያደርግና የለመዱትን አኗኗር በሚቀይር መንገድ የትም ጥለዋቸዋል የሚል ጥያቄ ማለት ምንድነው ምላሻቸው? ይሄም ሌላኛው የተንሸዋረረ እይታ ነው። ምክንያቱም በኮሪደር ልማት የምናነሳቸውን ዜጎች እውነቱን ለመናገር እንደተለመደው አሁን ላይ ቋንቋም ተቀይሯል። እነዚህ ሰዎች የልማት ተነሽም አይደለም የሚባሉት፣ በትክክለኛው አገላለጽ የልማት ተጠቃሚዎች ናቸው። እነዚህን በኮሪደር ልማት ምክንያት የተነሱትን ሰዎች በተገቢው ክብር የዜጎችን ክብር በጠበቀ መልኩ ቀደም ሲል የነበሩበት ሁኔታ ከክብራቸው ዝቅ የሚያደርግ አይነት አኗኗር የሚኖሩ ዜጎች ነበሩ። እነዚህን በጣም በተጠና መንገድ በተገቢው ሁኔታ ወደ ሌላ ቦታ ተገቢውን የሆነ መሰረተ ልማት አሟልተን ቤት ሰጥተን ጥሩ የሆነ ኑሮ እንዲኖሩ ማድረግ ችለናል። ይሄን ደግሞ በሰራናቸው ስራዎች የምታውቁት ነው። ገላንጉራ ላይ ብንሄድ የፈጠርነው መንደር እጅግ በጣም የሚያስደምም ዜጎች የሚኮሩበት ማህበራዊ መስተጋብራቸው እንዳይቀጥልና የነበራቸው የገቢ ምንጭ እንዳይቀጥል አድርጋችኋል ነው ጥያቄ። ያንን በተቻለ መጠን ለመጠበቅ እንሞክራለን። ይሄን ስናደርግ እንግዲህ መሰረተ ልማት ነው የምንሰራው፣ ከተማ ነው አፍርሰን እየገነባን ያለ ነው ፕራክቲካሊ። ይሄን ስናደርግ የሚኖሩ የማይመቹ ነገሮች አይኖሩም አንልም። ግን እንደ ብልጽግና አካሄዳችን በጣም ግልጽ ነው፣ መርሃችን በጣም ግልጽ ነው። ዜጎች ከየትኛውም ቦታ ሲነሱ በየትኛውም መስፈርት የተሻለ ሁኔታ ውስጥ መኖር አለባቸው። በተቻለ መጠን ኢኮኖሚያዊ ገቢያቸውን የኑሮ ዋስትናቸውን የሚያናጋ መሆን የለበትም በሚል በግልጽ መርህና ዶክተር ጌታ መሰረተ ልማትን በተመለከተ በ10 ዓመቱ የልማት እቅዳችሁ የባቡር ሽፋንን አሁን ካለበት 902 ኪሎ ሜትር ወደ 4199 ኪሎ ሜትር እናሳድጋለን ብላችኋል። አንድም የባቡር መሰረተ ልማት ግን አልጀመራችሁም ባለፉት 5 ዓመታት ውስጥ። ይህን ጉዳይ በተመለከተ ባልደረባይን ትዕግስትን ትችላላችሁ፣ መቀየር ትችላላችሁ። ወይዘሮ ትዕግስት መምጣት ይችላሉ። መሰረተ ልማታችን በዋናነት ከመነሻውም በጥናት ያልተደገፈ የፋይናንስ ድጋፍ ሳይኖረው የተጀመሩ ብዙ መሰረታዊ ችግር የነበረባቸው መሆናቸውን ልብ ሊሉ ይገባል። እዚህ ላይ ይሄ እኮ የእናንተ ቅድ በተለይ እውነት ነው የተቀበልነውን ነው እያነሳው ያለሁት። መንግስት ሆነን ስንመረጥ በተለይ የአዋጭነት ጥናት ያልተካሄደባቸው የፋይናንስ ችግር በአግባቡ ሳይያዝ የታቀዱ ነበሩ። ከዛ በኋላ እኛ ያደረግነው ከነበረበት እናሻሻላለን ባልነው መሰረት በተለይ የንግድና የገቢና የወጪ ንግድን በማሻሻል ረገድ የኢትዮ ጅቡቲ የባቡር መስመርን ማየት ይቻላል። ከህዝብ ትራንስፖርት በተያያዘ ራሱን የቻለ ጥናት የጥራት ችግርም ያለባቸው ስለነበረ ከተሞችን ውበታቸውን ያበላሹ ስለነበሩ በድጋሚ ማጥናትና ዲዛይናቸውን ማየት ይፈልግ ስለነበር እሱ በጥናት ላይ ነው ያለው። በወጪ ንግድን በተመለከተ ግን የባቡር መስመር ከይዘቱ ለየት እንዲል አድርገን የኢትዮ ጅቡቲ የባቡር መስመር ሁላችሁም እንደምታውቁት የመልቲ ሞዳል ትራንስፖርትን እንዲደግፍ ተደርጎ አብዛኛው ጭነት ባጠረ ጊዜ እንዲነሳ በማድረግ ሂደት
በተለይ መንገዶች በማይጎዱበት አዲስ መገንባት እንጂ ያለውን የትራንስፖርት አገልግሎት ማቀላጠፍ ወይም ማሳለጥ አይልም። አሁን ያለንንም እያሳለጥን ነው። ሁላችሁም እንደምታውቁት የኮሪደር ልማታችን አንዱ ያመጣልን እድል የመሰረተ ልማታችን ላይ በተለይ ለህዝቦቹ ምቹ የሚሆን የሞተር አልባ ትራንስፖርትን አማራጭ አምጥቷል። ስለዚህ በእግር በብስክሌት በተለይ የግሪን ሞቢሊቲን ተደራሽ ያደረግንበት አንዱ የብዝሃ ትራንስፖርትን ያስፋፋንበት መሆኑንም ታሳቢ ማድረግ ያስፈልጋል። ይሄ መጋቢ የትራንስፖርትና ኮኔክቲቪቲዎችን በተለይ በስማርት ከተሞች የሚታየውን ባቡር ብቻውን ወይም ብዝሃ ትራንስፖርት ብቻውን ተደራሽ ሊሆን አይገባም። ይሄ ባደጉት ሀገራትም ያለ ልምድ ነው። እኛም እሱን እየተከተልን የሞተር አልባ ትራንስፖርትን እያስፋፋን አብዛኛው ህዝባችን በእግርም በብስክሌትም እንዲሄድ እያደረግን ያለንበት ነው። ይሄ መሬት ላይ ያለው እውነታም ነው። ደቂቃው ተጠናቋል። ጥያቄን ማጠናቀቂያለሁ። ወደ ቀጣዩ ወደ ኢዜማ አልፋለሁ። ለኢዜማ የመጀመሪያ ጥያቄ ኑሮን በከተማ ይቀመስ ከሚያደርጉት ጉዳዮች አንዱ እና ዋነኛው የመኖሪያ ቤት እጥረት ነው ይላል። የኢትዮጵያን ህዝብ ጥያቄ ችግሩን በዚህ መንገድ እንድታስቀምጡት ሳይሆን መፍትሄ እንድትሰጡት ነው። ምንድነው መፍትሄያቸው? የቤት ችግር አንድ ከተማ ጥሩ ከተማ ተብላ በዓለም አቀፍ ኢንዴክስ ከምትለካበት አንዱ ዜጎች ቤት ለመከራየት ለመኖሪያ ለማግኘት ያላቸው አክሰስ ነው። ከዚህ አንጻር ተደጋግሞ ሲጠቀስ እንደነበረው አዲስ አበባ 80% ቤቶች ጎስቋሎችና ከደረጃ በታች ናቸው። በየአመቱ 300,000 ዜጎች አዲስ አበባ ውስጥ ይቀላቀላሉ። ለእነኚህ ቤቶች ማቅረብ እስካሁን መንግስት ሲከተል የነበረው ሁሉንም ገንብቻ አስረክባለሁ ከሚል ስሁት መንገድ ወጥተን ሌሎች አማራጭ ተጨማሪ መንገዶችን በመጠቀም የመንግስትና የግል አጋርነትን የማህበራትን እንደገና ደግሞ በራሳቸው ሊገነቡ ለሚችሉ ዜጎች ደግሞ ቤት በማቅረብ ይሄንን እድል በማስፋት ያለውን የቤት ችግር ለመቅረፍ ፕላን አድርገናል። የብልጽግና ፓርቲ ማኒፌስቶ ላይ እናንተ ያላችሁት ቃል በቃል ነው ያለው። ቤትን ከዚህ በኋላ መንግስት ብቻውን ገንብቶ አያቀርብም። ሪል ስቴት አልሚዎች ያለማሉ፣ ግለሰቦች ይገነባሉ፣ መንግስት አቅማቸው አነስተኛ ለሆኑ ዜጎች ይገነባሉ። ምንድነው ከብልጽግና የሚለየው የእናንተ የቤት ፕሮግራም? አንደኛ መንግስት ራሱ ሲገነባና ካሁን በፊት ሲሰራ ለራሱ የሚያደርገውን የብድር የመሬት አቅርቦት የሌሎች ለግንባታ ቁሳቁስ የሚያስፈልጉትን ከብድርና ከታክስ ውጪ ሊገቡ የሚገባቸው ለራሱ የሚያደርገውን ቅድም ላላቸው አማራጮች አቅርቦ አያውቅም። እኛ እሱ እናቀርባለን። ሁለተኛ ዜጎች ቤት እንዲገነቡ ሪል ስቴቶችን እንደ ግብር ከፋይ አይቶ ከነሱ ከሚቀበለው በላይ እነኚህ ዋነኛ አጋር አድርጎ በመቁጠር ለነሱ የመሬት አቅርቦትና ሌሎች ጉዳዮችን ማመቻቸት የተለየ አማራጫቸው። የሪል ስቴት ገበያ የሪል ስቴት አልሚዎች ላይ እናንተ መንግስት ብትሆኑ ቤት ገንብተው ሲሸጡ ታክስ አጠይቁ ማለት ነው? የትርፍ ገቢ ማሰባሰብ በሚገባ እንጠይቃለን። እንኳን ጠይቅም እያሉ መንግስት ለራሱ የሚያመቻቸውን እነኚህን እንደ ግብር ከፋይ ዜጎች አክብሯቸው እንደገና ደግሞ ይህን ችግር ለመፍታት እንደ አጋር ቆጥሯቸው ለራሱ የሚያመቻቸውን እድል ለነሱ ይበልጥ ማድረግ ተገቢ ነው የምንለው። ለምሳሌ ምን አይነት ነገሮችን አሁን እየሆነ ካለው ምን የተለየ ታስተናግዳላችሁ? መሬት ከፍተኛ ወጫቸውን መሬት ግዢ ላይ ያውሉትና ሌሎች የግንባታ ቁሳቁስ ለሚገዙባቸው በጀት ያጥራቸዋል። ስለዚህ መሬት አሁን በሊዝ ነው እየተሸጠ ያለው። ተወዳዳሪዎቹ መነሻ የሊዝ ጨረታ መነሻ ዋጋ ኑሮ በዛ ላይ ነው እየጨመሩ የሄዱት። ስለዚህ ዋጋውን እየወሰኑ ያሉት ገዢዎቹ ናቸው እንጂ እኮ መንግስት አይደለም። አማራጮችን እናቀርባለን። ለምሳሌ ከዜጎች ጋር በትብብር እንዲገነቡ እናደርጋለን። በአንድ አካባቢ የሚኖሩ ዜጎች ከባለሀብቶች ጋር በማጣመር ዜጎች መሬት ያዋጣሉ፣ ባለሀብቶች በግንባታ ይሳተፋሉ። በጋራ ትብብር የሚፈቱበትን ይህን ችግር በዘላቂነት የሚፈታበትን መንገድ እንፈጥራለን። ቀደም ሲል በንግግሮት ላይ በ5 ዓመት ውስጥ 1 ሚሊዮን ቤት እገነባለሁ ያለው ብልጽግና ቃሉን አልጠበቀም ብለዋል። እናንተ በሚቀጥሉት 5 ዓመት የምትተገብሩትና ቃል የምትገነቡት ወይም የምታስገነቡት ቤት ምን ያህል ይሆናል? እኛ ብንመረጥ በአዲስ አበባ ላይ 500,000 ቤቶችን በመንግስት በኩል እንገነባለን። በምን ያህል ጊዜ ውስጥ? በ5 ዓመት ውስጥ 500,000 ቤቶችን እንገነባለን። በአመት 100,000 ትገነባላችሁ ማለት ነው? በመንግስት በግል አጋርነት ከዜጎችና ባለሀብቶችን በማጣመር በመሳሰሉት ተጨማሪ 500,000 ቤቶችን እንገነባለን። በድምሩ 1 ሚሊዮን ቤቶችን በ5 ዓመት ውስጥ እንገነባለን። 1 ሚሊዮን ቤቶችን አጠቃላይ ለመገንባት የሚያስፈልጋችሁ የገንዘብ መጠን በትሪሊየን የሚቆጠር ነው። በሌላ አነጋገር የሀገሪቱን የ1 ዓመት በጀት ቤት እንገነባበታለን እያላችሁ ነው። የእናንተን ብቻ ብንወስድ 500,000 ቤት በመንግስት የምትገነቡ ከሆነ ለዚህ የሚያስፈልገውን አንድ ቤት በአማካይ 2 ሚሊዮን ብር በዝቅተኛ ገንዘብ ኳልኩሌት ብናደርገው እንኳን 1 ትሪሊዮን ያስፈልጋቸዋል። እነኚህ የፋይናንስ እስካሁን ስንከተለው የነበረው የቤት አሰራር የፋይናንስ ስርዓት የተበላሸና ለሙስና የተጋለጠ ከመሆኑም በላይ እንደምናስታውሰው ኢትዮጵያ እንደሚታዘቡት ከ50 ቢሊዮን ብር በላይ ብድር የቤቶች ልማት ፕሮጀክት ላይ ከመከረኛው ንግድ ባንክ ተበድረው ያልመለሱት እንዳሉ እናውቃለን።
መንግስት ስትሆኑ ሄዳ እናንተንም ይጠብቃቸዋል። በጣም ጥሩ። እኛ ይህን የምናስተናግድበት የተለየው መንገድ ምንድነው? እሱ የቤቶች ልማትን ብቻ የሚመለከት ሞርጌጅ ባንክ እናቋቁማለን። ይሄ ባንክ እነኚህን ቤቶች ፋይናንስ በማድረግ ከሁሉም ባለድርሻዎች ከዜጎች ጨምሮ ሀብት የማሰባሰብ እነኚህን ሀብት ደግሞ በስርዓት የማስተዳደር ኃላፊነት ይኖርበታል። ባንኮች ሁሉ አንደኛው የሶሻል አውትሪች ወይም ደግሞ ማህበራዊ ግዴታቸውን ከሚወጡባቸው እንደገና እዚህ ፕሮግራም ላይ እንደ አትራፊም ጭምር እንዲሳተፉባቸው የምናደርገው በጋራ የሚመሰርቱት የሞርጌጅ ባንክ ይኖረናል። ይሄ ባንክ ይህንን ፋይናንስ ያቀርባል። እንደዚህ አይነት ባንክ ኢትዮጵያ ውስጥ አንደኛ አንድ የግል ባንክ አለ ቤቶች ልማት ላይ ብቻ የሚያተኩር፣ ሁለተኛ ሁሉም ባንኮች መስፈርቱን እስካሟላ ድረስ ለየትኛውም ዜጋ ለቤት ልማት የሚሆን ብድር ይሰጣሉ። እናንተ እንፈጥረዋለን የምትሉት ባንክ አሁን ካሉት ምን የተለየ አማራጭ ለህዝቡ አለው? በሁለት መሰረታዊ ጉዳዮች ላይ ይለያል። አንደኛው አሁን ያለው በግል የተቋቋመ ያልከኝ ባንክ አቅሙ በጣም ደካማና የተመሰረተበትም ሞዳሊቲ ከፍተኛ የፋይናንስ ትርፍ የማግኛ አፕሮች እንጂ ይህንን የማሳለጥ ዋነኛ ትኩረት አድርጎ የሚሰራ አይደለም። ሁለተኛው ደግሞ እንዳልከኝ ሌሎች ባንኮች እንደሚያበድሩ እናውቃለን። የሚያበድሩበት ግን ኮሜርሻል ሎን ወይም ደግሞ ትርፍ ማግኛ አድርገው የሚያስቡበት። ስለዚህ እናንተ ምን አይነት ብድር ነው የምታመቻቹት? እኛ የምናመቻቸው ሌሎቹ በአክሲዮን ሼር የሚያደርጉበት ሞርጌጅ ባንክ በብዙ ባደጉት ሀገሮች ተሞክሮ ትርፋማ መሆኑ የሚታወቅበት ይህንን ችግር መፍቻ መንገድ የዜጎችን የቤት ችግር ለመቅረፍ ብቻ አተኩሮ የሚሰራ በዝቅተኛ ወለድ የሚሰራ ባንክ ነው። ምናልባት የወለዱን ተመናውን መናገር ይችላሉ? አንችልም። ያስቀመጣችሁት ነገር የለም? በየወቅቱ ዝቅተኛ አልኩ። ዝቅተኛ ምልህ ሌሎች ገንዘብ በዋነኛነት ብር ማትረፍ ላይ ብቻ አተኩሮ እንደሚሰሩ የኮሜርሻል ባንኮች ሳይሆን የቤት ልማትን ማሳለጥ ላይ ትኩረት ስለሚያደርግ በየጊዜው የሚኖሩ ኢንፍሌሽኖች ይህንን ተጨማሪ ወጪዎች ሊሸፍን በሚያስችል መንገድ የሚቋቋም ባንክ ይሆናል። በ1997 እና በ2005 የጋራ መኖሪያ ቤት መርሃ ግብር ተመዝግበው ቤት እየጠበቁ ላሉ 600 ሺህ ኢትዮጵያውያን ኢዜማ መንግስት ቢሆን በምን ያህል ጊዜ ቤት ያቀርብላቸዋል? ቅድም ከነገርኩህ 1 ሚሊዮን ቤቶች ውስጥ ቅድሚያ የምንሰጣቸው ተመዝግበው ለረጅም ጊዜ ወረፋ የጠበቁና ተገቢ ኃላፊነታቸውን የተወጡ ዜጎችን የዚህ ተጠቃሚ እናደርጋለን። ይህ ማለት ቤቶች በከፍተኛ ወጪ እንደሚገነቡ እንደ ባለሙያ እገነዘባለሁ። ይህንን ቤቶችን በነፃ እየገነባን ለዜጎች ማደል የሚያስኬድም አይደለም ተገቢም አይደለም። እንደየአቅማቸው እኛ መፍጠር ያለብን መስራት ለሚችሉ እንዲሰሩ፣ መከራየት ለሚችሉ እንዲከራዩና በረጅም ጊዜ ቁጠባ ቤት ማግኘት ለሚያስቡ ዜጎች ይህን እድል ማመቻቸት ነው። ስለዚህ እንደየኃላፊነታቸው መጠን እንደተወጡት ኃላፊነት መጠን ዜጎች ቤት እንዲያገኙ እናደርጋለን። የቤት አቅርቦት ላይ ባለሙያዎች የሚያነሱ ጥያቄ 20/80 በሚባለው የቁጠባ መርሃ ግብር 20 በመቶውን ሙሉ በሙሉ ቢቆጥቡ እንኳን 80 በመቶውን መንግስት ማሟላት አይችልም። ከሀገሪቱ ኢኮኖሚና ከሀገሪቱ በጀት አንጻርም የማይቻል ነው እኮ። እናንተ እንዴት ነው እስካሁን ያልተቻለውን እንዲቻል የምታደርጉት? ቅድም ባልኩ ሁለት ችግሮችን በመፍታት ይህን ማሳለጥ ይቻላል። አንደኛ የተዝረከረከና ለሙስና ክፍት የሆነ ቅድም የጠቀስኩልህ ከ50 ቢሊዮን ብር በላይ በሙስና የባከነ ገንዘብ ብዙ ችግሮችን ሊፈታ ማረጋገጫ አላችሁ? 50 ቢሊዮን ብር በሙስና ለመባከኑ መንግስት ይፋ አድርጎት በእናንተ ሚዲያ እኮ የተዘገበው ነው የምነግርህ። በእኛ ሚዲያ ገንዘቡ የኢትዮጵያ ንግድ ባንክ የአዲስ አበባ ከተማ አስተዳደር ላይ 56 ቢሊዮን ብር እዳ አለበት ነው እንጂ በሙስና ተበላ ብለን አልሰራንም። እዳው እኮ ከየት የመጣ ነው? በተዘረከረከ አሰራር ሊገነባበት የሚገባውና ረጅም ጊዜ በመቆየቱ ተከማችቶ ቤቱ ከተላለፈ በኋላ ነዋሪዎቹ በየወሩ የሚከፍሉትና የሚቆጥቡት ገንዘብ እዳውን መክፈል አይችልም ነው። በዛ ምክንያት የተከማቸ ብድር ነው። እሱ ብቻ አይደለም፣ አጠቃላይ ኢንኤፊሽንት በሆነ መንገድ በመሰራቱ መንግስት ሁሉን ሰርቶ ለማቅረብ የማይቻለውን መንገድ በመሞከሩ የተዝረከረከ የመንግስት አሰራርና የባከነ ሀብት ድምር ውጤት ነው። መሰረተ ልማትን በተመለከተ በማንፌስቷችሁ ላይ መሰረተ ልማትን በተቀመጠ በግልጽ የተቀመጠ ሀሳብ የለም። መሰረተ ልማት የሚል አርእስትም የለም። አማራጭ ሀሳብና እቅድ የላችሁም? በመሰረቱ ዘንድሮ በተጨማሪ ካዘጋጀናቸው ፖሊሲዎች አንዱ የመሰረተ ልማት ፖሊሲ ነው። ማንፌስቷችሁ ላይ ግን ከ50 በላይ ፖሊሲዎች አሉን። አንዱ የመሰረተ ልማት ነው። እሱን እያብራራውልህ ነው። ለምሳሌ በማኒፌስቶችን ላይ ስልጣኔ በሚለው የቃል ኪዳን ሰነዳችን ክፍል ላይ የስማርት ሲቲ ሀሳቦች አሉ፣ የስልጣኔ ዝርዝሮች አሉ። እዛ ማኒፌስቶ ላይ ጭምቅ ሀሳቦች እንደ ፔጀሮ ነው የሚቀርብበት እንጂ እያንዳንዱ ፖሊሲ ስለማይዘረዘር ነው። በቀጥታ ለመመለስ የመሰረተ ልማት ፖሊሲ አለን። ስማርት ሲቲ እና ቅድም ያለውን ስልጡን ከተሞች ስልጣኔ በሚል የቃል ኪዳን ሰነዳችን ውስጥ ያለው ያለ መሰረተ ልማት ሊሳካ የሚችሉ አይደሉም። ስለዚህ መሰረተ ልማት ፖሊሲ አለን፣ የዚሁ አካል። በዚህ ፖሊሲ መሰረት በአውራ መንገዶች፣ በፈጣን መንገዶች፣ በባቡር መስመር፣ በኤርፖርቶች ግንባታ መንግስት ብትሆኑ ለኢትዮጵያ ሕዝብ 5 ዓመት ውስጥ ምን ትሰራላችሁ? አንደኛ የትራንስፖርታችን የተወሳሰበ ካደረገባቸው ጉዳዮችና ዜጎች በትራንስፖርት እጦት እንዲንገላቱ ያደረገበት መሰረታዊ ጉዳይ አማራጭ መንገዶች አለመስፋታቸው ነው። አማራጭ መንገዶች ማለት ለምሳሌ አዲስ አበባን የመሰሉ ዋና ከተሞች
ትልልቅ መንገዶችን በተጨማሪነት ሌኖቻቸውን ከማስፋት በተጨማሪ ውስጥ ለውስጥ ያሉት መስመሮች አማራጭ መስመሮች ቢከፈቱ ኖሮ ቢሰሩ ኖሮ የትራንስፖርቱን አሁን ያለውን ችግር በ50 በመቶ መቀነስ ይቻላል። ጥናት ነው የምነግርህ። ስለዚህ ብንመረጥ መንግስት ሆነን ብንመረጥ አዳዲስ መንገዶችን የአዋጭነት ጥናት የተደረገባቸውን አዳዲስ ኮሪደሮችን ከመክፈት በተጨማሪ ተጨማሪ የውስጥ ለውስጥ መንገዶችን በከተሞች ውስጥ በማሳደግ ያለውን የትራንስፖርት ችግር ለመፍታት እናስባለን። ያሉንን በተለይ ስንከተለው በነበረው ማንነትን መሰረት ያደረገ የፖለቲካ ስርዓት መስራት ምክንያት የአዋጭነት ጥናት በበቂ ያልተደረገባቸውና ለፖለቲካ ማባባያ ወይም ደግሞ ለክልሎች ማባባያ ተደርጎ ያላዋጭነት በየቦታው የተገነቡትን እንደገና በጥናት ላይ ተመስርቶ የአዋጭነት ጥናት በማድረግ ማስተካከያ ማድረግ ማደስ ተጨማሪ ግንባታዎችን ማከናወን ይጠበቅብናል። እዚህ ላይ የማነሳው ጥያቄ የአዋሽ ወልዲያ ሀራ ገበያ መቀሌ የምድር ባቡር ፕሮጀክት ተገባዶ ሳይጠናቀቅ ቆሞ ቀርቷል። የአዲስ አበባ ቀላል ባቡር በታቀደው አገልግሎት መስጠት አልቻለም። ዜጎችን ከትራንስፖርት እጥረት ሊታደጋቸው አልቻለም። በእነዚህ ሁለት ፕሮጀክቶች ላይ መንግስት ብትሆኑ ምንድነው የምታደርጉት? በከተሞች ያለውን የትራንስፖርት ችግርስ በምን ነው የምትፈቱት? እነኚህ ፕሮጀክቶች ላይ ከዚህ በፊት በተደጋጋሚ ሙያዊ ምልከታዎቻችንን አቅርበንባቸዋል። ለምሳሌ አዲስ አበባ የቀላል ባቡር ከታቀደለት ኤፊሽንሲ ከ30 በመቶ በታች ነው እየሰራ ያለው። ከገቡት ቴክኖሎጂዎች በርካቶቹ ተበላሽተው ቆመዋል። በየ10 ደቂቃ ይደርሳሉ የተባሉት ባቡሮች 1 ሰዓት በላይ ቆመ የማታገኛቸው። መንግስት ብትሆኑ ምን ታደርጉታላችሁ? እነኚህን በሀገር ውስጥ ቴክኖሎጂ ጭምር በታገዘ እኛ ልንቆጣጠረውና ልንፈታ በምንችለው ቴክኖሎጂ ጭምር እናዘምናቸዋለን። በፊት የተገባበት ውል ከቻይና ካምፓኒዎች ጋር ከሌሎች ሀገሮች ካምፓኒዎች ጋር ሲገባባቸው ጥገናንና ይህንን ማዘመን ጭምር አብሮ የገባበት ባለመሆኑ የውል ስህተት ጭምር በመሆኑ ነው ይሄ ችግር የተፈጠረው። ስለዚህ ቅድም ያልካቸውን ፕሮጀክቶች በዋነኛነት ሊጠይቅ ይገባ የነበረው በእርግጥ ብልጽግና ነው። እነኚህ የተጀመሩት ምን ታረጋግጣላችሁ? መንግስት ብትሆኑ እናንተ ትረከቡታላችሁ። እኛ ስንረከብ የብልጽግናን ችግር ተቀብለን እንፈተዋለን። የምንፈታበት መንገድ ቅድም እንዳልኩ የአዋጭነት ጥናት፣ የተዝረከረኩ አሰራሮችን ማረምና ቅድም ያልኩትን ከውል ጀምሮ የተገባባቸውን የቴክኖሎጂ ጉዳዮች በመፍታት ይሆናል። ዲጂታል ኢኮኖሚ ኢትዮጵያ ውስጥ ለመገንባት መሰረታዊ የሆነ አቅምና መነሻ አለ ብላችሁ ታምናላችሁ? ይህንን ባልደረባይ እንድትመልስ ሰዓቱን እንድታቆምልኝ ጠይቃለሁ። አቅሙ እና መሰረተ ልማቱን ለማሳለጥ የሚያስችል በቂ አቅም አለ። ይሄንን ስል የዩኒቨርሳል አክሰስ ፈንድ የሚባል በፍሬምወርክ የተዘጋጀ ከ4 ዓመት በፊት የነበረ እቅድ አለ። እሱም መሬት ላይ አውርዶ በመስራት ብቻ አሁን ያልከው ተደራሽነት ማድረስ ይቻላል። ይህም ማለት ምን ማለት ነው? የአትራፊ የሆኑ ኮሚኒኬሽን ላይ የሚሰሩ የቴሌኮም ድርጅቶችን ተሳታፊ በማድረግ የተወሰነ ትርፋማ የሚሰሩበት ቦታዎች ላይ ኮሌክት በሚያደርጉት ገንዘብ ተደራሽነት የሌለባቸው ወይም ሩራል ኤሪያዎች ላይ ተደራሽ ማድረግ ይቻላል። ገንዘቡ ፈንዱ ከሱ መገኘት ይችላል። ስለዚህ ኦፕሬተሮች ላይ እናንተ ፈንዱ ላይ እንዲያዋጡ የምታደርጉት ገንዘብና የምጠይቁት ይኖራል። ትክክለኛ ዩኒቨርሳል አክሰስ ፈንድ ማለት ትርጉሙ ባይ ዴፊኒሽን እሱ ነው። እሺ፣ አመሰግናለሁ። ክቡራንና ክቡራት፣ ሁለተኛው ዙር የፖለቲካ ፓርቲዎች ከዚህ ከመድረክ ለቀረበላቸው ጥያቄ ምላሽ የሚሰጡበትን አጠናቀናል።